አንድ ሰው እኔ ሙስሊም አይደለሁም ቢላችሁ ምንድን ነው መልሳችሁ? አይ አንተ አንድ ሰው ሙስሊም አይደለሁም ካለም በቃ ሙስሊም አይደለም። ምንም መፈላሰፍ ምናምን አያስፈልግም። በአላህ ነው ግን እምላችሁ፣ ቪዲዮውን እስከ መጨረሻው ሳትሰሙ ምንም አይነት አስተያየት አትስጡ። በእርግጠኝነት ከእንደነዚህ አይነት ሰዎች ላይ ተነስቶ ሐሳብ መስጠት በጣም ዋጋ ያስከፍላል። እኔ ደግሞ ያን ዋጋ መክፈል ነው ደስ የሚለኝ። ተልመጥምጬ አስመስዬ የማላምንበትን ነገር ተባብሬ ያው ምናምን ከምል በቃ የሚከፈለውን ዋጋ በከፍል ነው የሚሻለኝ። አሁን የ600 ምናምን ሺህ ተከታይ ነው ያለው፣ ኔትወርክ ውስጥ ያለ ልጅ ነው። በጣም በቃ አይቻልም። እንደነዚህ አይነት ሰዎችን መንካት ዋጋ ያስከፍላል። ቀስ እያልኩ ሁሉም ላይ እመጣለሁኝ፣ ግን በጥላቻ በምናምን ሳይሆን ሐሳብ በመስጠት ሐሳባቸውን እንኮንናለን። ዝም ብለን ማዳመጥ የለብንም። ሰው መሆናችንን ማረጋገጥ አለብን። አሁን አራስ ሕፃን ልጅ ትራስ ብታፍኑበት በሕይወት ስላለ ይከላከላል፣ አክት ያደርጋል። እኛ ዝም ብለን እነዚህ የሚከቱብንን ከተቀበልን ሰው አይደለንም ማለት ነው፣ ሬሳንን ማለት ነው፣ ወይም ኤአይንን ማለት ነው። አሁን ያይ ፕሮግራም የተደረገበትን ነው ሲጠይቁት የሚተፋው። እኛም ሰዎች የሚሰጡንን ዝም ብለን የምንጠጣና የምንወስድ ከሆነ አእምሯችን ይዛባል፣ በሽተኛ ነው ምን ሆነው። አሁን ይሄ ልጅ ቀጥታ ወደ ንግዱ ለምን አይመጣም? በቃ ለአረፋ ሰዎች መርዳት ስለፈለግን 6 ሺህ ብር አዋጡ፣ ሌሎችም ደግሞ የምትችሉ 1 ሺህ ብርም ቻሌንጅ አለ አዋጡ ብሎ ወንድሙን እንዴት መነገጃ ያደርገዋል? በቃ እኔ ከሃይማኖተኛ በቃ የሚያስጠላይ ባህሪ ይሄ ነው። ጨካኞች ናቸው። ምህረት፣ ርህራሄ፣ ቅንነት፣ የዋህነት የሚባለው ነገር እኮ በጤነኛው መንገድ ሃይማኖተኛ ላይ ነበር መኖር የነበረበት፣ ግን አይቻልም። እኔ አሁን ሙስሊም ነኝ። እስልምናን በመከተሌና ሙስሊም በመሆኔ ለሰዎች ማዘንና መራራት ካልቻልኩኝ ያንኛውን ሰው ወደ እኔ እንዴት ነው ልጠራውና ልጋብዘው የምችለው? አሁን የዚህ ልጅ ቪዲዮ ሙሉን ብሮድካስቱን ነው ማየት መጀመሪያ ሰው ያለበት። ቁራጭ ነገር አውጥቶ አንድ ሰው እኔ ሙስሊም አይደለሁም ካለ ሙስሊምም አይደለሁም ክርስቲያንም አይደለሁም እኔ ያለው እውነቱን ነው። እሱ ነው። ይሄ የተፈጠረው አካል እኮ የሁላችን አንድ አይነት ማንነት ነው። እና ብዙ ነገር ነው ያወራው፣ ብዙ ነገር ነው የተናገረው። በነገራችን ላይ በሚዛን ቢቀመጡ አሁን ይሄ 600 ምናምን ሺህ ተከታይ ያለው ወንድማችንና ይሄ አሁን እንደ መነገጃ ያቀረበው ልጅ በሚዛን ቢቀመጡ በብዙ ነገር የሚበልጠው ያለምንም ጥርጥር እርግጠኛ ሆኜ የምነግራችሁ በስነ ምግባር፣ በባህሪ፣ በተለያየ ምክንያት መስፈርት የሚበልጠው ይሄኛው ልጅ ነው። የዚህኛው ልጅ እኮ አእምሮ ይሰራል ብራዘር፣ ይንቀሳቀሳል እኮ። ነፍ መጽሐፍ እኮ ነው የጻፈው። እንዴ አእምሮን በደንብ ይጠቀማል፣ ህዝብ ያነቃል። እና እሺ አንድ ሰው ሙስሊም አይደለሁም ካለ ምን ይደረግ? ምን ይፈጠር? አይደለሁም ካለ አይደለሁም ነው በቃ። አንተን እስልምናህን መያዝ መቻል ያለብህ። አንድ ሰው ግን ሙስሊም አይደለሁም ካለ ብለህ ቁራጭ ነገር አውጥተህ ሙሉ ብሮድካስቱን ወይ ሰምተህ ሐሳብ ብትሰጥበት ጥሩ። አሁን እሺ አልክ፣ አይተዋል ከታች የሚጻፉትን ኮሜንቶች። ምንድነው የምትጠቀመው አንተ በወንድምህ ላይ እንደዚህ መባል? እብድ ነው፣ ፈላስፋ ነው፣ ጤነኛ ነው፣ በቅርቡ ያብዳል ምናምን ይሄን እንዲባል ነው? በቀጥታ ለአረፋ 6 ሺህ ብር ማስታወቂያ እንዴት ታደርገዋለህ? ወንድምህ እንዴት መነገጃ ታደርገዋለህ? በሱስ ነገር ላይ የሚፈጠረውን ነገር አስበኸዋል? ያበሻ ኮሜንት ታውቃላችሁ፣ መርዝ ነው፣ ቁንጭር ነው፣ ቁርጥምጥም አድርጎ ነው የሚበላችሁ። በቃ እሱ ተናገረ፣ ጆሮ ያዘ። አንድ ሰው ሙስሊም አይደለሁም ካለ ምን ትላላችሁ ብሎ ጆሮ ያዘ። ከዛ በኋላ 6 ሺህ ብር ለአረፋ ለሰዎች ምን ሰጠው አምጡ አለ። ቀጣይ የሆነ ነገር ይላል ብዬ ስጠብቅ የለም በቃ ሰላም አለይኩም ወራህመቱላሂ ወበረካቱ ብሎ ዘጋው። ወንድምህ እኮ ነው እንዴ! ሰው ማሰብ አይችልም? መናገር አይችልም? ግን ታውቃላችሁ ኮሜንት ውስጥ ፍልስፍና እኮ ጤነኛ እኮ ነው። የፍልስፍና ውጤት እኮ ነው እያንዳንድሽ የምትጠቀሚው። አሁን እሱ የሚናገርበት ፕላትፎርም እኮ የፍልስፍና ውጤት እኮ ነው። የምትነዱት መኪና እኮ የፍልስፍና ውጤት ነው። ሲያማችሁ የምትጡት መድኃኒት የፍልስፍና ውጤት ነው። እያንዳንዷ የምትበሏት የምትጠጧት ነገር ይሄ አላህ ከፈጠረው ነገር ውጭ የፍልስፍና ውጤቶች እኮ ናቸው። ፍልስፍናን ኃጢአት አድርጎ
ስልጣኔ ወደ ሀገራችን ወደ አካባቢያችን እንዳይደርስ ደንቆሮ ፈዝዘን እንደው ደነዙን እንድንቀር ነው እኮ የሚፈልጉት እነሱ። ልጁ ምን አረገ? 5 ሳንቲም አላጠፋም። ያወራው ከ199% ትክክል ነው። በጣም ጤነኛ ነገር ነው የተናገረበት። አውዱን አውጥተው ስለሚቆርጡት ይህንን የተናገረው ከምን አውዱ ተነስቶ ነው? ምሳሌውን የተጠቀመበትስ ከምን ነገር ነው ተነስቶ ብለው ሰዎች ገብተው በቃ መጨፍጨፍ ብቻ ነው። እና እኔ ከግንብ ጋር እየተጋጨሁ ነው ያለሁት አውቃለሁኝ። በጣም ከባድ ነው እንደነዚህ አይነት ሰዎች ጋር መጋፈጥ። በጣም እንትን አእምሮ አለኝ፣ ንቁ ነኝ፣ የከተማ ልጅ ነኝ። እንደነዚህ አይነት ሰዎችን እዚህ ማህበራዊ ሚዲያ ላይ ያሉትን አረጥርጬ ፎሎ ይጨምራል፣ የሆነ የምታገኘው ጥቅም ምናምን ሊኖር ይችላል። በአፍንጫ ይውጣ። ትቀልዳለህ እንዴ? እና ኖ ማለት አለብን። አሁን ይሄ ጤነኛ ነገር ሲሰራ ብዙ አሉ፣ በጎ ነገር የሚሰራቸው ጤነኛ ነገሮች አሉ። እነዛን ሐሳቦቹን እደግፋለሁ። ሲሳሳት ደግሞ ተሳሳተ መባል አለባቸው። ማናቸው እነሱ የማይነኩ? ለምንድን ነው የምትፈሯቸው? እናንተም ሰው ናችሁ፣ እነሱም ሰው ናቸው። ሐሳባቸውን ማህበራዊ ሚዲያ ላይ ያስቀምጣሉ። እናንተም ማሰብ አለባችሁ። እናንተም ሐሳባችሁን ማስቀመጥ መቻል አለባችሁ። ኡስታዝዬን አትንካብኝ፣ ፓስተርዬን አትንካብኝ፣ ቄስዬን አትንካብኝ ምናምን ምን አይነት ግነንኛ መች ነው ግን የምንነቀው? ምን ማለት ነው? እና በጣም አስቸጋሪ ነው ደግሞ ይሄ። ድሮ በአሁን ፓስተርዬን አትንካብኝ፣ ኡስታዝዬን አትንካብኝ ምናምን የሚባለው የድሮ አባቶቻችን እናቶቻችን ደግሞ ምን ያደርጋሉ? በአላህ ብትለው ቢልና በሸሳፊ ስትለው በማይመጣው መጣህብኝ ይላል። እንደው በእግዚአብሔር ኧረ እንደው በመድኃኔዓለም ብለውም ቢብሎ በገብርኤል ወይ በማርያም ስትለው በማይመጣው መጣህብኝ ይላል። አሁንም ደግሞ ሰልጥኖ ይሄ አሁን ሰልጥኖ በጤነኛ መንገድና ማሰብና ለአላህ መገዛትና የአላህን ፕሪንሲፕል ማሰብ ሲገባቸው ኡስታዝዬን አትንካብኝ፣ ፓስተርዬን አትንካብኝ፣ ቄሴንም አትንካብኝ፣ ዳቆኔን አትንካብኝ ምናምን ይልሃል። ልምጥምጥ ነው ይሄ ያበሻ መንፈስ፣ ልምጥምጥ ነው። ቀና ብሎ አይሄድም በራሱ። እና በወንድም ላይ ቢዝነስ አትስራ። ከዚህ በፊትም አንድ ልጅ ቴዲ አፍሮ ዘፈነ ብለህ ጭፍጭፍ አድርገዋል። ምህረትና ርህራሄ ሊኖርህ ይገባል። መምህር ነኝ ብለህ እንደ ብዙ ተከታይ ካለህ ቅድሚያ መስጠት ያለብህ ለሰው ነው። አሁን በጣም የሚጋጨው ነገር አንተ ለሰው እየለመንክ ነው 6 ሺህ ብር አዋጡ እያልክ፣ እዚህ ደግሞ ሰው እየገደልክ ነው። ሁለቱ እንዴት ሊጣጣማል? ወይ የልጁን ሐሳብ ቆርጠ ከማቅረብህ በፊት ሙሉውን ሐሳቡን ለሰዎች እንዲገነዘቡ ሙሉ ስዕሉን ማቅረብ አለብህ። እና እኔ አልቀበልም እንደዚህ አይነት ነገር። እየገባን መቃወም አለብን። እነዚህ ሰዎች የሚያወሩት ነገር በሙሉ ትክክል አይደለም። ግልጽ ሆኖ መቀመጥ ያለበት የሃይማኖታችን ፕሪንሲፕል ነው። ቁርአን ሰው ከተከተለ፣ ቁርአንን በስነ ስርዓት ካነበበ ርህሩህና የዋህ ነው የሚሆነው። ብቸኛ ፈራጅ አላህ ነው ብለን እያምን በሰዎች ላይ እያነሳን ግን እንፈርዳለን። ይሄ ይጣረሳል። ስለዚህ የቁርአንን ህይወት መኖር እንጀምር። ቁርአን የሚለን እናድርግ። ቁርአን ለሚለን ነገር እንታዘዝ። በቃ እና ምንም በቃ አንድ ሰው ሙስሊም አይደለሁም ካለ ሙስሊም አይደለም። በቃ መልሱ ይሄ ነው። ምንም ውስብስብ ነገር የለውም። ልጁ ግን እኔ በጣም ይሄ አንደኛ አእምሮ ነው ያለው። በቃ ይንቀሳቀሳል አእምሮ። አንዳንድ ነገሮች ራሱ የሚያወራቸው ቃላቶች ከየት እንዳመጣቸው በጣም ውብ ነው፣ ልብ ያረካሉ። እና እኔ ተገቢና ጤነኛ አይደለም ብዬ ነው ማምነው። ሪፖርት አድርጋችሁም ማዘጋት ትችላላችሁ። ቪዲዮም እንዳይታይ ማስወረድ ትችላላችሁ። እውነትም ብቻ የምትፈልጉ ሰዎች እንደነዚህ አይነት ነገርን እየተከታተላችሁ መስማት አለባችሁ ብዬ አስባለሁ። መልካም ቀን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።